بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله من ይላል ጥያቄው አንድ ሰው በሸዋል ወር ውስጥ በተለያዩ ምክንያቶች መጾም ባይችልና ጾሙ ቢያልፈው በሚቀጥለው ወር ወይ ደግሞ ከዚያ በኋላ ይህንን የሸዋል ወርን ጾም ቀዳ ማድረግ ይችላል ወይንስ መጾም ይችላል ወይስ የሚለውን እንመለከታለን። አልሐምዱሊላህ ዩቲዩብ ተስተካክሏል። ብቅ ማለት ትችላላችሁ በዩቲዩብ ላይ من ይላል روى مسلم في صحيحه إمام مسلم بصحيحته بزقبوت مسرت عن أبي أيوب الأنصاري رضي الله عنه أن رسول الله صلى الله عليه وسلم قال من صام رمضان ثم أتبعه ستا من شوال كان كصيام الدهر رمضان صومو بسدستو يا شوال كانت يسكت سو أمتون ملو إن صوم يكتبت اللتال بالوال وظاهر الحديث أن تحصيل هذا الأجر إنما يكون لمن صام الست من شوال እንግዲህ ዛሂር ግልጽ በሆነው ሐዲሱ የሚያሳየው ሸዋልን ወር በሸዋል ውስጥ 6 ወር መጾም የሚለው ነው። 6 ቀን መጾም የሚለው ነው። ነገር ግን ዑለማዎች መካከል ኺላፍ አለ። واختلف أهل العلم في من صام الست في غير شوال ከሸዋል ውጪ 6ቱን ነይቶ ቢጾም እንዴት ይሆናል የሚለው ዑለማዎች መካከል ኺላፍ አለ። لعذر أو لغير عذر በችግር ምክንያት ይሁን ያለ ችግር ያቆየው ሰው هل يحصل له فضيلة صومها في شوال ይህንን ጾም ያዘገየ ሰው የሸዋልን ወር 6ቱን ያዘገየ ሰው የሸዋልን አጅር ያገኛል ወይ የሚለው ላይ ዑለማዎች መካከል ኺላፍ አለ። እሺ ምን አሉ? የመጀመሪያው አባባል የተለያዩ አባባሎች አሉ በዑለማዎች መካከል። የመጀመሪያው ذهب جماعة من المالكية وبعض الحنابلة إلى أن الفضيلة تحصل لمن صام 6 أيام في شوال أو بعده وأن الحديث إنما ذكر شوال من باب التيسير المكلف لأن صومها بعد رمضان أسهل من صومها بعد ذلك እንግዲህ ምን አሉ ማሊክያዎችና የተወሰኑ ሐናቢላዎች ጾም የሸዋልን 6ቱን ጾም አጅሩ ልብ በሉ። ይሄን ድርስ እስከ መጨረሻው ካልተከታተል ሙሉ መረጃ እናገኝምና እስከ መጨረሻው ደቂቃ እንከታተል እና ምን አሉ የስድስቱን የሸዋል ቀን የሸዋል 6ቱ የሸዋል ጾም በሸዋል ይሁን ከሱ በኋላ ቢጾም ችግር የለውም ያሉ አሉ ዑለማዎች። ይሄ እንግዲህ ሐናቢላዎችና የተወሰኑ ማናቸው ብለናል? የተወሰኑ ማሊክያዎችና የተወሰኑ ሐናቢላዎች ናቸው ብለናል። እናም ኢንሻአላሁ ተዓላ ይህ ሐዲስ የሚያመላክተው አሉ ሐዲሱ የሚያመላክተው በሸዋልም ይሁን ከሸዋል በኋላ ከሸዋል ማለትም ከረመዳን በኋላ ማድረጉ ቀላል ስለሆነ እንጂ በቀጥታ በሌላ ጊዜ ቢጾም ችግር የለውም የሚል አተያይዘዋል። قال العدوي في حاشيته عن شرح الخرشي وإنما قال الشارع من شوال لتخفيف باعتبار الصوم በሸዋል የተባለው ጾሙን ቀለል ለማድረግ ነው የሚለው ይዘውን ለማንኛውም ሰፊ ትንተና ይሰጣሉ። በዚህ ዙሪያ የተለያዩ አተያዮችን ያስተላልፋሉ ከተለያዩ ዑለማዎች። ويتوجه احتمال እንግዲህ ምናልባት ይሆናል ተብሎ የሚገመተው تحصيل الفضيلة بصومها في غير شوال ከሸዋል ውጭ እንኳን ቢጾም አጅሩ ሊደርስ ይችላል። ልብ በሉ በኋላ ላይ ራጅሑ የትኛው ነው ሚዛን ደፊው አባባል የሚለው ስለምንመለከት እስከ መጨረሻው ተከታተሉ። وتحصيل الفضيلة بصومها في غير شوال وفاقا لبعض العلماء وفقا لبعض العلماء عندنا علماء شندارت ذكره القرطبي لأن فضيلتها كون الحسنة بعشر أمثالها كما في خبر ثوبان ويكون تقييد بشوال لسهولة الصوم لاعتباره الرخصة والرخصة أولى عند الزكاة بهالا ونقله صاحب الإنصاف وتعقبه بقوله قلت وهذا ضعيف مخالف للحديث إيه أبابال تنش تنكر አይደለም ضعيف ነው وإنما الحق بفضيلة رمضان لكونه حريمه لا لكون الحسنة بعشر أمثالها ولأن الصوم فيه يساوي رمضان في فضل الواجب انتهى من الإنصاف እዚህ ጋር ያሉት ፈضሉ የሸዋል እንደ ረመዳን እስከሆነ ድረስ ከበሸዋል ወር ውስጥ እንዲሆን የሚል አባባል ይዘዋል። እሺ ሌላው አባባል ذهب جماعة من الشافعية
ሻፊዕያዎች ኢላ አነ መን ፋተው ሲያም ስት ሚን ሸዋል ቀዳሃ ፊ ዙልቅዕዳ በዙልቅዕዳ እንኳን ቀዳ ቢያደርገው ቢጾመው ይሆናል ያሉ አሉ። ሁሉም ሻፊዕያዎች አሉ። ላኪን ተዋቡሃ የኩኑ ዱነ ተዋብ መን ሳመሃ ፊ ሸዋል፣ ነገር ግን አጅሩ ምንዳው በሸዋል ውስጥ እንደ ጾመው አይነት አይደለም ነው ያሉት። እሺ እንመልከት እስቲ። ፈመን ሳመ ረመዳን ወአትበዐሁ ቢሲት ሚን ሸዋል ካነ ለሁ ተዋበ ሲያመ ሰነትን ፈረዳ። ረመዳንን ጾሞ ከዛ ስድስቱን ሸዋል ያስከተለ አመቱ ሙሉ እንደ ጾመ አጅር ያገኛል አሉ። ቢኺላፍ መን ሳመ ረመዳን ቢሲተቲን ሚን ገይሪ ሸዋል፣ ከሸዋል ውጭ ከሆነ ግን እንደዛ አይሆንም። ፈሃዛ ለሁ ተዋቡ ረመዳን ወተዋቡ ሲተ አያሚን ነፍለን፣ የረመዳን ጾምና እንደገና ደግሞ የስድስት የተለዩ ሱናዎች ያገኛል እንጂ አመቱን ሙሉ እንደ ጾመ የሚለውን አያገኝም ይላሉ። አተያይ ነው። ልብ በሉ የዑለማዎች አተያይ ነው። ቃል ኢብኑ ሐጀር አልመክዩ ፊ ቱሕፈት አልሙሕታጅ መን ሳመሃ መዓ ረመዳን ካነ ሰነተን ተኩኑ ከሲያም ደህሪ ፈርዳን ቢላ ሙዳዓፈተን ወመን ሳመ ሲተተን ገይረሃ ከዛሊከ ተኩኑ ከሲያመተ ነፍለን ቢላ ሙዳዓፋ። አሁን አተያያቸው እየሰፋ እየሄደ ስለሆነ ልብ እንበል። ሶስተኛው አባባል አነሁ ላ ተሕሱሉ ፈዲለቱሃ ኢላ ቢሰውሚሃ ፊ ሸዋል። ሌላው የሌሎች ዑለማዎች አባባል አጅሩን የሚያገኘው ሰው ሙሉ አጅሩን የሚያገኘው በሸዋል የጾመው ሰው ነው አሉ። አስተቱ አያም ፊ ገይሪ ሸዋል እሺ ምን አሉ? ወላ ተሕሱሉ አልፈዲለቱ ቢሰውሚሃ አይ አስተተ አያም ፊ ገይሪ ሸዋል ሊዛሂር አልአኽባር። ሐዲሱ የሚያመላክተው በሸዋል ስለሆነ ከሸዋል ውጭ ቢሆን ያንን አጅር አያገኙም ብለዋል። ላኪን ዩርጃ ሊመን ሳመ ባዕድሃ ወለም ዩክሚልሃ ሊዑዝሪን አን የናለ አጅርሃ ወፈዲለተሃ። እንደው በችግር ምክንያት ያቋረጠ ወይ ደግሞ ያልጾመ ሰው አጅሩን ያገኝ ዘንድ እንደው ከአላህ ዘንድ ሱብሓነሁ ወተዓላ እንመኛለን። ኢብኑ ባዝ ረሕመቱላሂ ዓለይህ ምን አሉ? ወላ ዩሽረዑ ፈቀዳኡሃ በዕደ ኢንሲላኽ ሸዋል። ከሸዋል በኋላ ሸዋል ቢያበቃና አንድ ሰው ሳይጾም ወይ ደግሞ የተወሰኑን ጾሞ ሳያበቃ ሸዋል ቢያልቅበት ምን አሉ? በዚያ ወር ከሌላ በሚቀጥለው ወር ቀዳ ማውጣቱ ሱና አይደለም አሉ። እሺ እስቲ እንመልከት። ሊአነሃ ሱነቱን ፋተ መሐሉሃ፣ ምክንያቱም ቦታው ያለፈበት ሱና ስለሆነ። ሱናው ሸዋልን የምንጾመው በሸዋል ወር ውስጥ ነው። ከሸዋል ውጭ ብንጾም ቦታው ያለፈበት ስለሆነ አንጾመውም አሉ። እሺ ሰዋአን ቱሪከት ሊዑዝሪን አው ሊገይሪ ዑዝር፣ በችግር ምክንያት ይሁን ያለ ችግር ምክንያት ይሁን አሉ። ወላሁ አዕላ ወአዕለም። እንደው ሲያሙ ሲተተ ሚን ሸዋል ዒባደቱን ሙስተሐበቱን ገይሪ ዋጅባ። ስድስቱን የሸዋል ቀናቶች መጾም ሱና የተወደደ ሱና እንጂ ግዴታ አይደለምና አሉ። ስለዚህ ሱና ነው፣ ቦታው ካለፈ ቀዷ አይደረግም ነው ያሉት ኢብኑ ባዝ ረሕመቱላሂ ዓለይህ። እና ምን አሉ? ወዩርጃ ለከ አጅሩሃ ካሚለተን ኢዛ ካነ ልማኒዑ ለከ ሚን ኢክማሊሃ ዑዝረን ሸርዕየን። አሁን እዚህ ጋር ልብ ማለት ያለብን ይሄ ነው። አንዳንድ ሰው ሲያመነታ ሲሳነፍ ምን ሲል ያልፈዋል። ነገር ግን አንዳንዱ መጾም እየፈለገ ችግር ያጋጥመውና ሳይጾም ያልፈዋል። እነዚህ ሁለት ሰዎች አንድ አይነት አይደለም ችግራቸው እንደተለያየ ሁሉ የሚያገኙትን ምንዳ እንደዛው የተለያየ ነው የሚሆነው። ስለዚህ ምን አሉ ነቢያችን? በችግር ምክንያት ያለፈው ሰው ምን አሉ? ምንዳውን ያገኛል። ለምን? ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ኢዛ መሪደ አልዓብዱ አው ሳፈረ ከተበ ላሁ ለሁ ማ ካነ ያዕመሉ ሙቂመን ሰሒሃ። አንድ ሰው ቢታመም ወይ ደግሞ መንገደኛ ቢሆን አላህ ሱብሓነሁ ወተዓላ እሱ በሰላም እያለ በሀገሩ እያለ ያደርገው የነበረውን ዒባዳ መንገደኛ በመሆንና በበሽተኛነት ቢተወው አላህ መንዳውን ሙሉ አድርጎ ይከትብለታል ብለዋል ኢማም ቡኻሪ በሰሒሓቸው በዘገቡት ሐዲስ። ስለዚህ በችግር ምክንያት ያለፈው ሰው አጅሩን ሙሉውን ነው የሚያገኘው ማለት ነው።
من مجموع فتاوى الشيخ ابن باز رحمة الله عليه በዚህ አይነት ገልጸውታል። ለማንኛውም በአጠቃላይ አነጋገር ከአንዳንድ ዑለማዎች እንግዲህ እንዳየነው በዙልቅዕዳም ቢጾም ችግር የለውም ብለዋል። እንደገና ደግሞ በሌላ ወርም ቢጾም ያው ነው ብለዋል። ሌሎች ደግሞ አይ በችግር ምክንያት ካለፈው ቀዳ ያደርገዋል፣ ካልሆነ አያደርገውም አሉ። ሌሎች ደግሞ ቀዳ የሚደረግ አይደለም ሲጀመር ቦታው ያለፈበት ኢባዳ ስለሆነ ብለዋልና፣ ነገር ግን በችግር ምክንያት ያለፈው ሰው አጅሩን ምንዳውን ሙሉውን ያገኛል ብለዋል። አላህ ሱብሓነሁ ወተዓላ ይወፍቀን። በአጠቃላይ አነጋገር አነ ሲያም ሲት ምን ገይሪ ሸዋል ምን አህሊ ልዕልም መን ረአሁ ከሲያሚሃ ፊ ሸዋል ወሚንሁም መን አስበተ ለሃ ፈድለን ላኪን ዱነ ፈድል ሲት ሚን ሸዋል። በሌላ ወር የጾመ ሰው እንደ ስድስቱ ሸዋል የጾመን አጅር ባያገኝም የተወሰነ አጅር ያገኛል ብለዋል። ወሚንሁም ከነሱ መካከል መን ረጀ ሰዋበ ሊመን ለም ዩክሚልሃ ሊዑዝሪ በችግር ምክንያት ያላጠናቀቀውን አላህ ሱብሓነሁ ወተዓላ ዘንድ አጅሩን ያገኛል ብለው ያሉ ዑለማዎች አሉ። ወፈድሉላሂ ዋሲዕ የአላህ ሱብሓነሁ ወተዓላ ፈድል እጅግ ሰፊ ነው። ወአጣኡሁ ላ ሙንተሃ ለሁ የአላህ ሱብሓነሁ ወተዓላ ስጦታ ማበቂያ የለውም። ፈለው አነሃ እንግዲህ በዚህ አይነት ሁኔታ አላህ ስብሐነሁ ወተዓላ አግርቶልን በተቻለ መጠን አሁን በዚህ ወር ውስጥ ጾመን ነው ያላጠናቀቃችሁ ወንድሞቼና እህቶቼ፣ ያጠናቀቃችሁ ሙባረክ አለይኩም ጀዛኩሙላሁ ኸይረን፣ አላህ ምንዳውም ሙሉ አድርጎ ይከትብላችሁ እንላለን። ያልቻላችሁና ያልጾማችሁ ደግሞ አሁን ሸዋል ሳያልቅ ስድስቱን ቀኖች እያከታተላችሁም ይሁን እያፈራረቃችሁ እያራራቃችሁም ይሁን እንድትጾሙ ይሁን። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። ይህ እድል እንዳያልፋችሁ በማለት ነው። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። እንግዲህ የሸዋልን ስድስቱን ጾም ከሸዋል ውጪ መጾም ይቻላል ወይ ለሚለው መልሱ በአጭሩ ይሄንን ይመስላል። ከዑለማዎች አተያይ ነው የወሰድነው። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። አላህ ስብሓነሁ ወተዓላ ሰምተው ከተጠቀሙበት ያደርገን። ሼር እናድርግና ለሌሎች እናድርስ። ቪዲዮም ላይክ አድርጉና ለሌሎች እንዲደርስ አድርጉ። ባረከላሁ ፊኩም። ለቻናላችን አዲስ የሆናችሁ ሰብስክራይብ እና የደውሉ ምልክት መጫናችሁን አትርሱ። ላይክ እና ፎሎ ማድረጋችሁን አትርሱ ቪዲዮውን። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። አላህ ይቀበላችሁ፣ አላህ ይውደዳችሁ። ያልደረሳችሁበትም ለምሳሌ በዑዝር በሄድ ምክንያት በተለያዩ ምክንያት እስካሁን ያላጠናቀቃችሁ ድረሱበት እላችኋለሁ። አላህ ያድርሰን፣ ሁላችንንም አላህ ያበርታን፣ አላህ ያግራልን። ጀዛኩሙላህ ኸይረን ባረከላሁ ፊኩም ብያለሁ። ወደ እናንተ ጥያቄዎች ከዚች ደቂቃ ጀምሮ እንተላለፋለን። አህለን ወሰህለን ወመርሐበን ብያለሁ። ጥያቄዎቻችሁና መልሶቻቸው አሁን እንጀምራለን። ወደ ጥያቄዎቻችሁ ከአሁን ጀምሬ ነው የምቀበለው። ከቅድም ጀምራችሁ ስትጽፉ የነበራችሁ ስትረብሹ ስለነበረ አልመልስም። እሺ፣ የመጀመሪያ ጥያቄ ጎበዞች እንዲህ ያደርጋሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጥያቄ ነበረኝ። ሐይድ ጨርሼ ታጥቤ ጾምኩኝ። ዙሁር ላይ ስደርስ ድፍርስ ነገር መጣብኝ፣ ግን ጾሜን አልፈታሁም። እንዴት ይታያል? ቀዳ አለብኝ ወይስ የለብኝም? ገላሽን የታጠብሽው ሄድሽን አብቅተሽ ሙሉ ጠሃራ አይተሽ ከሆነ የመጣው ድፍርስ ነገር አያበላሸውም ጾሙን፣ ምንም ችግር የለውም። ለሰላትሽ እስቲንጃ አድርገሽ ለሰላትሽ እስቲንጃ አድርገሽ ሰላትሽን መስገድ ትችላለሽ። አላህ ይቀበልሽ። ናም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለ ሀይድ መጠየቅ ይችላል? ፈضلي። እሺ፣ ባለፈው በረመዳን ያስተማሩትን ትምህርት አዳምጫለሁ። ስለ ቢጫ፣ ቡናማ እና ዳልቻ ከሀይድ በፊት ወይም ከሀይድ በኋላ ስለሚመጣው የሚፈሰው አይነት ማለት ነው። ነገር ግን እኔ አሁን በረመዳን ያጋጠመኝ ነገር ምንድን ነው? እኔ የወሊድ መከላከያ አልጠቀምም፣ ተጠቅሜም አላውቅም። ሀይዴ ደግሞ ወሩን ጠብቆ በስነ ስርዓት ነው የሚመጣው፣ በስነ ስርዓት ነው የሚሄደው። ምንም የተዛባ ነገር አጋጥሞኝ አያውቅም።
ነገር ግን አሁን በዚህ በረመዳን ምንድን ነው ያጋጠመኝ? ሀይዴ በመምጫው ሰዓት በትክክለኛው ሰዓት የመጣው ግን ዳልቻ ቡኒ ወይም ዳልቻ የሚባለው አይነት ሆኖ ነገር ግን 1 ቀን 2 ቀን ሳይሆን ሙሉ 7 ቀን ነው እስከዛሬ ሀይድ የማየው። አሁንም እንደዛ አይነት ያመጣው 7 ቀኑ ሙሉ ነው። ሀይድ አይደለም እስከዛሬ ከሚፈስም ፍጹም የተለየ ነው፣ ግን በጣም ትንሽ ነው። ጠዋት ከፈጅር በኋላ አካባቢ በጣም ትንሽ ቡናማ ነገር ይወጣኛል። ከዛ ደግሞ ወደ ማታ አካባቢ ደግሞ እንደዚሁ። ነገር ግን ሀይድ ማስከትሎም አልመጣም፣ ሀይድም አይደለም። ስለዚህ እኔ እስቲንጃ ያደረኩ ውዱ እያደረግኩኝ ጾምኩኝም ሰገድኩኝም። የመጣው ይሄ ቡናማ ነገር የመጣው በወቅቱ ነበር? ሄድሽ በሚመጣበት ሰዓት ላይ ነው የመጣው? አዎ በወቅቱ ነው። ህመሙም ነበረ? የሄድ ህመም የለውም። አይ ህመም የለውም። ሲጀምር መጀመሪያ ላይ ሲመጣ ሀይድም አይደለም፣ ምንም አይደለም። አመጣጡ ላይ ሲመጣ ሲጀምር ማለት መጀመሪያ ሲጀምር ልክ እንደ ሀይድ ሲመጣ የሚሰማው ስሜት ነበረ ወይስ ምንም የለም? ዝም ብሎ ዳልቻና ቡኒ ነገር ብቻ ነው? ምንም አልነበረም። እስከዛሬ ሀይድ ሲመጣ የሚሰማኝ የነበረው ስሜት አሁኑ ላይ አልነበረም። ግን ወቅቱ ነው፣ ጊዜው ነው። እሺ እንግዲህ ይሄንን ወላሂ እርግጠኛ አይደለሁም። ምናልባት ቀዳ ይኑረው አይኑረው አላውቅም። ምናልባት እስቲ አረጋግጣለሁ፣ እንደገና ትደውይልኛለሽ ኢንሻአላሁ ተዓላ። ምናልባት ወይ ነገ ወይ መጀመሪያውን ቀን ደንግጬ ማለት ሴት ልጅ ሀይድ ከሆነች አለማፍጠሯ እንደውም ሐራም ነው የሚለውን ስለማውቅ ውሃ ጠጣሁኝ እና የዛን ቀዶ አወጣሁኝ። የአንዱን ቀን ብቻ ማለት ነው። ከዛ በኋላ ግን በቃ ንጹህ ነኝ፣ ምንም የለም። በጣም ትንሽ ወደ ፓንት ራሱ የማያወጣ ነው። በዛ ላይ ደግሞ እርስዎ ያኔ ደርሱ ላይ እንደገለጹት አይነት ቴክስቸር ነው ያለው። ህመምም የለውም። ግን ያጠራጠረኝ ወቅቱ መሆኑ ብቻ ነበረ። ግን ጾምም ጾምኩኝ፣ ሰላትም ሰገድኩኝ። አንዳንዴ እንደውም 2 ቀን አልፎም ሁሉ የሚመጣበት አለ። ግን ቀኑን እስከሚጨርስ ድረስ እንደዛ እያደረግኩኝ ጨረሱ። እኔንም እርግጠኛ እኮ ያልሆንኩበት እና ላረጋግጥ የፈለግኩት የመጣው በወር አበባሽ ሰዓት ነው። ነገር ግን ምንም አይነት ምልክት የለም። ከዚህ ከወር አበባሽ ሰዓት ውጭ ቢሆን አይ ጾምሽ ትክክል ነው ማለት እንችላለን በሙሉ አፍ። አሁን ግን የመጣው በወቅቱ ስለሆነ ይሄ ነገር እንዴት ነው የሚለው የዑለማዎችን አተያይ ለማረጋገጥ ፈልጌ ነው። ባረከላሁ ፊክ። እሺ ኡስታዝ መልሼ እደውላለሁ። ነገ ኢንሻአላህ በኢዝኒላህ። ኢንሻአላህ። ሐያኪላህ አህለን ወሰህለን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ምን ትላለች? እኔ ስሁር አልበላም፣ ስጾም ውሃ ብቻ ነው የምጠጣው። ብዙ ጊዜ እንዴት ይታያል? ስሁር መብላቱ ሱና ነው፣ በጣም ጥሩ ሱና ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንድናደርገው እንድንበላው አነሳስተውናል። ብናደርገው ለኛው ይጠቅማል። የነብዩ ሰለላሁ ዐለይሂ ወሰለም ሱና አረጋግጠናል። ይሄ ደግ ስራ ነው። ቢስሚላህ እንደዛ ብናደርግ ማለት ነው። ነገር ግን ያለ መብላቱ ትክክል አይደለም አይባልም። እስከጠጣሽ እስካፈጠርሽ ድረስ ጾሙን ማከታተሉ አይፈቀድ። ከዚህ በፊትም መስጠትበታለሁ። ነገር ግን ብንበላ ለኢባዳችን ጥንካሬ ይሰጠናል። ስሁር ጥቅሙ ምንድን ነው የሚለው ደርስ ላይ ተናግረናል በሰፊው። ጾምሽ ትክክል ነው ኢንሻአላህ ተዓላ። ነገር ግን መብላት አለብሽ ለጥንካሬ ለኢባዳ። እሺ ኡስታዝ የኔ ጥያቄ እስካሁን ቀዳ 8 ቀን እየጾምኩ ነበረ። አሁን ሸዋል ልጀምር ነው። የሸዋል 8 አለፈብኝ እና አጅሪ ዝቅተኛ ነው። አጅርሽ ኢንሻአላህ ዝቅተኛ አይደለም። ዛህራ ጾሚ፣ አላህ ይቀበልሽ፣ አላህ ይቀበልሽ፣ አላህ ይቀበልሽ ያ ረብ። ናም ናም። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። አልሐምዱሊላህ። ተፈضل يا اخي። ጥያቄህ ከኒካህ ከጠላቅ ከቤተሰብ ውጭ መሆን አለበት። በዚህ ላይ ያካተተ ከሆነ አሁንም ይቅርታ ሳይጀመር ማለት ነው። እኔ መጠየቅ የፈለኩት ያኔ
አጅነቢ ሴቶች ላይ ያኔ ሰላምታ የማቀርበው ለምሳሌ የንክኪ ሰላምታ ማለት ለምሳሌ እድሜ ገደብ አላቸው ወይ? ለምሳሌ እንደ ሀገራችን ስናየው ማለት ነው እድሜያቸው ከ54 በላይ የአጎቶቻችን ሚስቶች የተለያዩ እንደገና ደግሞ የሹሞቻችን ሚስቶች እንደዚህ እድሜያቸው የገፋ ሴቶች እንደዚህ በእጅ ሰላምታ መቃየር ምናምን እንደዚህ እንዴት ነው ይሄ እንዴት ይታያል ለማለት ፈልጌ። ነቢያችን ሰለላሁ ዐለይሂ ወሰለም ሐላል ያልሆነችላቸውን ማንኛዋንም ሴት ትልቅም ትሁን ትንሽም ትሁን በእጃቸው ጨብጠው አያውቁም፣ በእጃቸው ነክተውም አያውቁም። ሐታ ሙባይዓ ሲያደርጉ በቃል ብቻ ነበር ሙባይዓ የሚያደርጉት። ስለዚህ እኛ የምንከተለው የነቢያችንን ሰለላሁ ዐለይሂ ወሰለም ሱና ነው። የተለያዩ ሀገሮች የተለያዩ ባህሎች አላቸው። በባህል ከሄድን ብዙ ነገር እንሳሳታለን። ስለዚህ ትላልቆችም እንኳን ቢሆኑ በእጅ ሰላም ማለቱ ተገቢ አይደለም። ባረከላሁ ፊክ። አህለን ወሰህለን ወመርሐባ። እሺ የኔ አሰሪ ስዕል ስላለክ መሰለኛ ደመወዝ ይከፍለዋል ከመስለኛ ከፍለዋል። የኔ ደመወዝ ሐራም ነው። ያንቺ ደመወዝ ሐራም አይደለም። ሐራምነቱ እሱ በሚሰራው ስራ ላይ አንቺ የምትሰሪው ሐላል ስራ እስከሆነ ድረስ ሐራምነቱ በሱ ላይ እንጂ ባንቺ ላይ አይደለም። ረመዳን ውስጥ ኸይድ ጨርሼ ታጥቤ 2 ቀን እንደ ጾምኩ ከዛ መጣ። እሺ ከአንድ ቀን በኋላ ሄደ። ከዛ አንድ ቀን ጾሜ መጣ። ያን ጾም ቀዳ ማውጣታል። ነዓም ቀዳ ማውጣታል። ወር ደሙ በመጣበት ሰዓት የወር አበባ ደም እስከሆነ ድረስ ጾም ማቆም አለብን። ነገር ግን ቀዳ ማውጣት ይኖርብሻል። ወላሁ አለም። ኡስታዝ የእጅና የእግር ፀጉር መላጨት ይቻላል? ነዓም ለሴት ይቻላል። ለሴት ቢነሳ ችግር የለውም። ነዓም ነዓም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ነጋጋሪ አልሐምዱሊላህ ጀድ رمضان كيسا يعني بعد فجر حيدنا راد عبتي قرواني بعد الصلاة مهين نجتي بعد الصلاة مجيسين يعني صلاة جتا كم تلعلم يعني كجنا سومو قبل عبتشون إسا يومني فجر درة نيانو يوم نجتين جرا يعني أسماء إذا من درجة yoo agartee haydiin guututti dhaabbatee qulqullooytee fajrii dura ta'e niyyaanis fajrii dura yoo ta'e soomni sirriidha. Dhaabbatuun isaa guututti yoo ta'e soomni sirriin ta'u. Kanaafuu yoo guututti dhaabbatee qulqullooytee jette yoo niyyaas subii dura goote soomni kee sirriidha insha Allahu ta'ala. አማፍ እሺ ከእንግዲህ ወዲያ የምቀበለው አንድ ጥያቄ ነው ለእያንዳንድ ሰው ለሁሉም አንዳንድ ጥያቄ ነመ ቶኮፍ ጋፊ ቶኮ ቆፋ አማፍ ጋፋ ዱአቲ አማችን ቀይ ወልየች ወደ ኢንሻአላህ በከን ደልጎ ከነተ መሰለኝ ወረቀት ተተረት መሰለኝ ዮ መቃን አብደላህ ጆጅራቴ አላህ መቃን አላህ ገምተከ ጅሩ በከሰኒ كتيتي قبينا جدا يعني زبالات تقطر كم تلالم يعني بريت لك سري جداني قبدي بقى كل تدربي تأسس زبالة كيست سنتين كان قبدي سانيس بقى كل تدربوك أبدا ما لي في أجرتي مقارب بيتي كبجاك أبا كبجان إسا قوتو تيجمو كبجا وان تيف يعني قبوني ساركون قبو جدا هما ركون يعني جزاك الله خير شيخ حياكم الله أهلا وسهلا ኡስታዝ ጾመኛ ሁኜ ረስቼው ስኳር ቃምኩ። በኋላ ትዝ አለኝ ውሃ ተግሞጥሞጥኩ፣ ግን ጉሮሮዬ ላይ ጥፍጥናው አልጠፋ አለኝ። ግን ጾምኩኝ። እንዴት ይታያል? ረስተህ ወይ ደግሞ ረስተሽ የበላሽው ምንም ችግር የለውም። ጾሙሽ ትክክል ነው። ከዛ በኋላ ካስታወስሽ በኋላ ተግሞጥሙጠሽ ውሃውን ከዋጥክ ወይ ደግሞ ከዋጥሽ ጾሙ ፈርሷል። ነገር ግን ካልዋጥክ ወይ ደግሞ ካልዋጥሽ ከተፋሽ ጾሙ ትክክል ነው። ኢንሻአላሁ ተዓላ አላህ ሱብሓነሁ ወተዓላ ጾማችንን ይቀበለን ያ ረበል ዓለሚን።
ናም እሺ የሚቀጥለው ጥያቄ ኡስታዝ የኔ ጥያቄ እስካሁን ቀዳ 8 ቀን እየጾምኩ መልሻለሁ። ዛህራ ተመልሷል። እሺ የሚቀጥለው ጥያቄ ብንት ዑመር ነው። እኔ ጥያቄ አንድ ሰው እንስሳ ለሌላ ሰው ይሰጣል የርቢ ከዚያ የሚጠብቀው ሰው ሲወልድ እኩል ይካፈላሉ። ይህ እንዴት ይታያል? መሬትም እንደዛው የእኩል ብለው ይሰጣሉ። ይህ ወለድ አይደለም። በዚህ ላይ ከተስማሙ ምንም ችግር የለውም። በዚህ ላይ ከተስማሙ ኢንሻአላህ ችግር የለውም። ባረከላሁ ፊክ። ናም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እኔ ጥያቄ አባት ያለ ሞተዋል እና ሰደቃ ላወጣለት ፈልጌ ማለት ነው። እናቴ ያኔ የሰደቃ የእናቴ ብሰጣት የአባቴ ይደርስለታል ወይም አባቴ የእናቴ ወይም ወንድሞቼ አነ ቤተሰቦቼ ብሰጣቸው ማለት ነው የአባቴ ይደርስለታል። ይህንም ለራሴ ለማውጣት ብፈልግ የቤተሰቦቼ ብሰጣቸው የሚሻለው ትክክለኛው የሆነው በተሻለ መልኩ አባትሽን እንግዲህ ሰደቃ ልታደርጊ ከፈለግሽ ለምሳሌ በመስጂድ ስራ ላይ በሳቸው ስም መሳተፍ፣ እንደገና ቁርአን ገዝቶ መስጂድ ወይ ደግሞ ለሚቀራበት ሰው ለሳቸው ነይቶ ሰደቃ ማድረግ፣ የውሃ ጉድጓድ ለምሳሌ ለአይታሞች ወይ ደግሞ ለመሰል ኸይር ስራዎች ብታዊው ይሄ ነው በላጭ። ከዚህ ሁሉ ደግሞ ሁሌም እሳቸውን በዱዓ አስታውሺ። ቤተሰብሽን ግን እንዲሁ ዝም ብለሽ እርጃቸው፣ አላህ ይቀበልሽ። ባረከላሁ ፊክ። እሺ ኡስታዝ ምን ይላል? ኡስታዝ እኔ ጊዜ ሲኖረኝ በማንኛውም የሰላት ወቅት ቁርአን ይዤ እቀራለሁ። ምንም ችግር የለውም። በውዱእ ይሁን እንጂ ምንም ችግር የለውም ኢንሻአላሁ ተዓላ። ኡስታዝ ያለፈ የብዙ ዓመት ረመዳን ቀዳ አለብኝ እንዴ? እኔን አላውቅም ነበር በፊት። አሁን ሳስበው ሀይድ ላይ ሆኜም ሳልጾም አልቀርም። ስለማላውቀው የስንት ዓመት እንዳለብኝ አላውቅም። ገምች ሐሊማ ገምችና የተወሰነ ጨምሪበት ጾሚ። አላህ Subhanahu Wa Ta'ala ነፃ ያደርግሽ ካለብሽ እዳ። እሺ ሰላም አለይኩም ኡስታዝ ጥያቄ አለኝ። በነዝር ምክንያት ሐሙስ እና ሰኞ እጾማለሁ እና ሀይድ ሲሆን ቀዳ አላወጣም እና አሁን ደግሞ ረመዳን ቀዳ ሰኞና ሐሙስ ይቀርልኛል። ናም ንያሽ ቀዳ ከሆነ በቀዳ ነው የሚቆጠርልሽ። ጾሚ አላህ ቀዳሽን ያውጣልሽ። ባረከላሁ ፊክ። ኡስታዝ የሆነች ጓደኛዬ ወደ እስልምና መታለች። እናም እኔ በምኖር ሰዓት ከኔ ጋር ትሰግዳለች፣ ግን በሌለው ሰዓት ክርስቲያኖች ጓደኞች አለቻት እና ያቺ ከሷ ትንሽ ታውቃለች። እሷ ትሰግዳለች፣ ታሰግዳታለች። ግልጽ አይደለም ጥያቄው። ምናልባት የምታሰግዳት ሙስሊም ከሆነች ሰላቷ ትክክል ነው። ትማር፣ አስተምሯት። ናም በኮሜንት መጠየቅ ይቻላል። በኮሜንትም ነው እየተጠየቀ ያለው። ጀዛኩሙላህ ኸይራ። ይቅርታ ፌስቡኮች፣ ይቅርታ። እሺ ኡስታዝ ለሰላት ዱዓ ውዱ ሳደርግ ስለማይመቸኝ ቁሜ ነው የማደርገው። ችግር የለው ኡስታዝ 5 ደቂቃ በፊት አፈጠርኩ አዛን ብሏል ብዬ ምን ላድርግ? ቀዳ አድርግ። ቀዳ ኦሮሚያ ኢትዮጵያ ኢራ ዴቢ ጉያ ከሚሳ አከማ ኢድ ኢራ በሄን ጁምአ ጀልቀቤ ቀዳ ሶመነ ጅማታ ቆፋ ኦሌ ሰንበተ ጢቃ ሄይዲን ነቲ ዱፌ ሶማ አዳን ኩቴ ሶምኒ ኪያ ጅማታ ቆፋ ሶሙን ዶርጋ ሶሚ ሆማረኮን ቀቡ ጅማታ ሲዮ ሶምቲ ሆማረኮን ቀቡ ሶሚ ኦሮሚያ ኢትዮጵያ። እሺ ፌስቡኮች አሁንም በንት ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሰክረተል መውት ማለት ምን ማለት ነው?
ሌላ አንድ ሰው ራሱ ሲያጠፋ በቀድር የተጻፈለት ነው። ጀዛኩሙላህ ኸይረን። ሰክረተል መውት ማለት ጣረ ሞት ማለት ነው። ጣረ ሞት ማለት ነው። አንድ ሰው ለሞት ሲቃረብና ነፍስ ውጪ ነፍስ ግቢ ላይ ሲደረስ ይሄ ነው ሰክረተል መውት ማለት። ወላሁ አለም። እሺ እኔ ጥያቄ ረመዳን ቀዳ ነበር። ቀዳይን ትናንትና ጨረስኩ። ዛሬ አልጾምኩም እና ከነገ ወይንም ከእሁድ ጀምሬ 6ቱን መጾም እችላለሁ በዚህ ወር ውስጥ ወይንስ እንዴት ነው? አዎ ይቻላል። ተመር ብትጾሚ ብትጀምሪ በጣም ጥሩ ነው። አላህ ይባርክሽ፣ አላህ ይጨምርልሽ። ጀዛከላህ። መሐመድ አልሐሪቲ ነፈዐላህ ቢክ ወፊክ። ሰላም አለይኩም ኡስታዝ። ሸዋል ጾም ያለው ብዬ ነይቼ ነበረ። ቀዳ የለብኝም ግን እጾማለሁ ብዬ አንድ ቀን ጾሜ ሸዋል እጾማለሁ ብዬ ነይቼ ነበር። ቀባ የለብኝም ግን እጾማለሁ ብዬ አንድ ቀን ጾሜ ከስራ ጋር አልቻልኩም። በመሃል የወር አበባ መጣብኝ። ሸዋል ቀዳ ማውጣት አለብኝ ወይ? ገና ነው፣ ጊዜው አላለቀም። ስለዚህ መጾም ትችያለሽ። ሰሚራ ጾሚ፣ አሁኑኑ ቀጥይበት። በተቻለሽ መጠን አከታትለሽ ወይ ደግሞ አፈራርቀሽ፣ ምንም ችግር የለውም። ሩቅያ ኮሮና ቫይረስ ሰውነቴን አደከመኝ፣ ዱዓ አድርጉልኝ። ይዞችሁ የነበረ ጠቢኢ ነገር ምን ወሰዳችሁ? ትሻላችሁ? የጻፉልኝ ሙቀትና ብርድ ነው የሚዘወትርብኝ። ኡስታዝ ረቢ ያሕፈظክ። አላህ እህታችንን ሽፋ ያደርጋት፣ ዱዓ አድርጉላት። ኮሮና ቫይረስ ይዞኝ ትላለች። በተቻለ መጠን ትኩስ ነገሮችን አብዢ። እንደገና ደግሞ እንደ ዘንጀቢል፣ እንደ ማር፣ ሌሙን እና የመሳሰሉትን ነገሮች አብዢ። አላህ ፈውሱን ያፋጥንልሽ ያ ረበል ዓለሚን። እዚህ ጋር መታወቅ ያለበት ከባድ አይደለም። ሳምባ ላይ እስካልደረሰ ከባድ አይደለም። ሰውነትን ማድከሙና ማለቱ ችግር አይደለም። ምግብ በስርዓቱ ፈሳሽ በስርዓቱ መውሰድ ነው። አላህ አፊያ ያርግሽ። እንደገና ደግሞ ሐኪሞችን ዘንድ በመቅረብ መከታተል ያስፈልጋል። መጀመሪያ ሸዋል ጦምኩኝ አንድ ቀን ቀዳውን ቀዳ ነው እንደሚቀድመው ስትሉ ቀዳ ጨረስኩ። እንደገና ሸዋሌን በሸዋል ለያዘተበይ ሸዋልን ጾሚ። አሁን ሸዋልን ጾሚ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጀዛከላሁ ኸይረን። በሐሙስ ዕለት የሸዋል ጾም ያበቃ ኢድ እንደሌለ አውቃለሁ። ከዛም ጾሜ ዋልኩኝ። ጾሜ ትክክል ነው? አሁን ትክክል ነው፣ ትክክል ነው። ጾሙ፣ ቀጥሉ ጾማችሁን። ያልጾማችሁ ጾሙ። ኡስታዝ እኔ ጥያቄ ስለ ኒካህ ነው። ባለቤቴ ስለ ኒካህ በጣም ይቅርታ፣ በጣም ይቅርታ፣ በጣም ይቅርታ። የታለ ሰሙ የአባቷ ልጅ የታለ? ያንቺ ጥያቄ ሩቅያን አላህ ሽፋ እንዲያደርግላት ሁላችሁም ዱዓ አድርጉላት። አላህ ሽፋ ያደርጋት። አንድ ሰው ማን ነው ይሁን አቱ የሚባለው ለክብር ነው ወይንስ ሱና ነው? አንቱታ ከምን የመጣ ነው? ከኛ ባሌ ሙስሊም ከሆነ እንዲሁም የባልና ሚስት ቤተሰብ ወዘተ ይባላል። አንቱታ ጥሩ ነገር ነው፣ ሰውን ማክበር ነው እንጂ ምንም ነገር ጭማሪ ነገር የለውም ለክብር እስከሆነ ድረስ። ስለዚህ ችግር የለውም። ባረከላሁ ፊኩም። ቀዳ ዛሬ ጨረስኩ። አሁን ዒድ ላይ ነኝ። ከ7 ቀን በኋላ እንዴት ላድርግ? ከ7 ቀን በኋላ ሸዋልን ጾሚ። አላህ ያቅልልሽ ያግራልሽ ያ ረበል ዓለሚን። ኡስታዝ የነየትኩት ብር ነበረ ለአንድ ወንድማችን በፖሊሶች ድብደባ እቃውን የነጠቁት ልጅ በአገር ላይ እና ብዙ ገቢ አግኝቷል። የኔን ያንን የሌላዋ ወንድሜ ለታመሙት ብሰጠው ችግር አለው? ለሱ ለመስጠት እንደ ነዝር ወይ ደግሞ ስለት ካልሆነ ለሌላ ሰው ቢተላለፍ ችግር የለውም ኢንሻአላህ። ስለ ጠላቅ አመልስም። አሁን ሸዋል ጾመን ስናፈጥር የምንለው ዱዓ አለ ወይስ ልክ እንደ ረመዳን ነው? እንደ ረመዳን ነው። ምንም ልዩነት የለውም ከረመዳን ጾማችን። አንድ 128 ሺህ ብር ዘካው ስንት ነው ይላል ጥያቄው። እሺ ቆይ ጠብቁኝ። ኢሞ 128 ሺህ ዘካው 3200 ዘካው 3200 የ128 ሺህ ብር ዘካው 3200 ነው። ናም
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ፈታ ለመጠየቅ ነው። ሴት ልጅ የፀጉር ቀለም መቀባት አትችልም? ባል አላት? ላ የላትም። እሺ ቤተሰቧን ጠብዓን የምትቀባው እንደ ካፊሮች አይነት እንደ ባለጌ ሴቶች አይነት ሳይሆን ተራ ቀለም ከሆነ ቤተሰቧን አስፈቅዳ ከሆነ ያ ቀለም ደግሞ ፀጉርን የማይጎዳ ከሆነ ይፈቀዳል የሚሉ ዑለማዎች አሉ። ለባሏ ለማጌጥ ከዚህ ውጭ የሆነውን አላቅም። ወላሁ አለም አላውቅም። በቃ አንድ ጥያቄ ነው የሚፈቀደው። ባረከላሁ ፊክ ኡስታዝ። ቀዳይን ከጨረስኩ በኋላ ወዲያው ቀጥዬ ሸዋልን ጀመርኩ። ችግር አወለው። ጥሩ አድርገሻል ኡሙ ሱሱ፣ ጥሩ አድርገሻል። አላህ ይቀበልሽ። ኡስታዝ የሸዋል ጾም ኢድ አለው። አንዳንድ ሰዎች እንኳን ለትንሹ ኢድ አደረሳችሁ ይላሉ። የለውም። ከትናንትና ወዲያው ደርሳችን እሱ ነበረ። እሱን ተመልከቱት። ኢድ የለውም። ትንሹ ኢድ የሚባል ነገር በዲናችን ውስጥ የለም። እሺ ኡስታዝ ጀዛኩሙላህ ኸይረን። ጥያቄ ነበረኝ። ከሺዓ ቤት መስራት እንዴት ይታያል? ከሺዓ ቤት መስራት ሐራም ነው ማለት አይደለም። ነገር ግን ከዲናችን ጋር የሚጋጩ ብዙ ነገሮች ይሰራሉ። ተንኮለኞችም ናቸው፣ አደገኞችም ናቸው። ስራ መቀየር የምትችሉ ብትቀይሩ ይሻላል። አቡ ኢስማኤል ምን ይላል? ኡስታዝ እኔ ጥያቄ ቦርሳዬ ሽንት ቤት ገባብኝ ከነ ብሩ እና ውሃ ደፋሁበት፣ ችግር የለውም ወይ? ውሃ ከደፋህበትና ቆሻሻው ከተወገደ ችግር የለውም ኢንሻአላህ። የወር አበባ ከተጨረሰ በኋላ የማወጣው ቀዳ እንዴት ነው? የረመዳን ጾም ቀዳ ከሆነ አው ቀዳ ማውጣት ያስፈልጋል። ቆብ ሶማ ሸዋሊፍ ቀዳ ወሊቲ ጀሃ ሶሙን ሂንደንዳሙ መርቲኑ ንያ አዳ ቀባ ዱረ ቀዳ ኦፊራ ሶሚ ቀዳ ዮ ጌሲቴ ጀቴ ሸዋሊን ሶሚ ሲራዋን ኢሳ ከነ ጀቹudha ወላሁ አለም። ሰላሐዲን ምን ይላል? ትንሽ በዝርዝር መልስ ቢሰጡት እላለው። አስተያየቴ ይቀበሉታል? አልቀበለውም። ምክንያቱም በጣም ብዙ ጥያቄዎችን እንደዚሁም ማዳረስ አልቻለም። ለዛ ነው ከይቅርታ ጋር። ኡስታዝ ወዱ ሳረግ ሽንት ቤት ፀጉሪን ገልጨው እስከምደርስ ወንድ የለም። ወንድ ከሌለ ችግር የለም። ሁሉም ወሎየዋ ወንድ እስከሌለ ድረስ ችግር የለውም። አድርጊ። አላህ ይቀበልሽ ኢባዳሽ። ዱበርቲን ቀቢራ ፊራ ኦፊ ቢራ ከራ ኢራ ደበርፊታ ዮ ዘየርቲ ረኮ ቀባ ዮ ኢሳፍ ጀቸ ዳይጤ ሂንተው ገሩ ተሰ ዮ ከራ ሰኒን ደብሪቴ ዱአዮ ጎቴ ሲ ደብራ ጅርቱ ማረኮን ቀቡ ቢልቢል መጠንፈሜ ጅራ ቢልቢል ኢሞ ነአም ቀዳንና ሸዋልን እያቆራረጡ መጾም ይቻላል ወይ? አዎን እያቆራረጡ መጾም ይቻላል፣ ችግር የለውም። እሺ የሚቀጥለው ጥያቄ ኡስታዝ ጀዛኩም የኔ ጥያቄ ቀዳ ነው። ሸዋልን ማስቀደም ያለብን ሸዋልን ቀዳን ማስቀደሙ ነው የሚበልጠው። ኡስታዝ አንድ ጓደኛ የ4 ዓመት ጾም አለባት። አሟትም አይደለም የበፊት ጓደኞቿ ክርስቲያን ነበሩ። ከነሱ ጋር ሁና ሱሪ ትለብስም ፀጉሯንም ትገልጥም የክርስቲያን ስጋ ትበላም ሲጃራም ታጨሳለች፣ አትቅም፣ ኸምርም ትጠጣ ነበር። አሁን ቶብታለች። ጾሙን ቀዳ ማውጣት ትችላለች። ላለፈውስ ጊዜ ምን ማድረግ አለባት? በአላህ ንገሩን። እቺ እህታችን ቶባ ማድረጓ በጣም የተወደደ ስራ ነው። እናንተም ልታበረታቷት፣ ወገን ልትሆኗት፣ መከታ ልትሆኗት፣ ልታበረታቷት ይገባችኋል። በቶባዋ ላይ እንድትጸና ጠብዓን በዛን ሰዓት ትሰግድ ከነበረ ቀዳዋን ታወጣለች።
አትሰግድም ከነበረ እንግዲህ ከሙስሊሞች ውጭ ነበረች ማለት ነው። ቀዳውም የለባትም ይላሉ ዑለማዎች። ወላሁ አለም። አላህ ቶባዋን ይቀበላት። እናንተ አበረታቷት። ጀዛኩሙላህ ኸይረን። ኡስታዝ ቀዳይ ከጨረስኩ በኋላ ወዲያው ቀጥዬ ሸዋልን ጀመርኩ። ችግር አለው? ችግር የለውም። ጥሩ አድርገሻል። ጀዛኪላ ኸይረን። ከ7 ቀን በኋላ እኮ 3 ቀን ብቻ ነው እኮ የሚሆነው። ምንድን ነው ሰሚራ? እናቷን ናፋቂ ምንድን ነው እሱ? ግልጽ አይደለም ለኔ። አንድ ሰው የስድስቱን የሸዋል ጾም በጥርጣሬ 1 ቀን ቢጨምር ችግር አለው? የተጠራጠረ ከሆነና ጾሙን 6ቱን ጨርሻለሁ አልጨረስኩም የሚለውን ቀኑን መቁጠር ይችላል። ከኢድ በኋላ መቼ ነው የጀመረው ይሄ ሰው? ከዛ ቀኑን በዛ አይነት ሁኔታ ማረጋገጥ ይችላል። ነገር ግን እንደዛም አድርጎ ጥርጣሬ ከገባና 1 ቀን ከጨመረ ችግር የለውም። ኡስታዝ ቀዳይን ከጨረስኩ በኋላ ወዲያው ቀጥዬ ሸዋልን ጀመርኩ። ጥሩ አድርገሻል ሱሱ። እሺ በጣም ጥሩ። እሺ ኡስታዝ ቀዳይ እየጨረስኩ እስከትዬ 1 ቀንም ሳላልፍ ሸዋልን መጾም እችላለሁ? አዎ ይቻላል። ቀዳችሁን እንደጨረሳችሁ 6ቱን የሸዋል ብታስከትሉት በቀጥታ ምንም ችግር የለውም። በመሀል ሳታርፉ ማለት ነው። ማረፍ የፈለገና ያረፈም ችግር የለውም። እሺ ኡስታዝ የኔ ጥያቄ የቁርአን መድኃኒት የሚል ግሩፕ ገባው። መድኃኒት የሲህር፣ የድግምት፣ የቅጭት አለ አሉ። ችግር የለው። እኔ እንጃ ዝርዝሩን ሳላቅ ምን ብዬ ልመልስ? አላውቀውም። ማላውቀውን ነገር መልስ መስጠት አልችልም። ላኮፊ ሰዋ አማፊ እንደለጉ ቢልቢሊን አረቲ ኡስታዘ ኢሞ ነቢረቲ ደለጉ ቢልቢላ ደለጉ ናፍኪና ኢሞ መሌ እንጂሮ አማፍ ከቲን ቢልቢሉ ደንዴት ዩካን ኮሜንቲን ከተቢ ጓደኛዬ ብዙ ጊዜ ሆነን አብረን ከኖርን ግን ሰላት አሰግድም። ለረመዳን ብቻ ሰግዳ ሲያልፍ አቆመች። ጓደኛነት እንዴት ይታያል? ግን ሁልዬ ስገጅ እላታለሁ። እሺ ትላለች። መምከርሽን ቀጥይበት። ነገር ግን ወዳጅ እንዳታደርጊያት። መምከርሽን ቀጥይበት። አላህ ቶባ እንዲሰጣት የተለያዩ ደርሶችን አሰሚያት። በረመዳን ብቻ የሚሰግድ በሌላው ጊዜ የሚተው ሰው ምንም ዋጋ የለውም። ድርጊቱ ሁሉ ከካፊሮች ምንም የሚለይበት ስራ እየሰራ ስላልሆነ ቶባ እንድታደርግ ወደ አላህ እንድትመለስ። ሰላት ቀላል ነው፣ ገር ነው፣ ወደ አላህ ያቃርበናል። ያለ ሰላት የሞተ ሰው ደግሞ ጀሃነም እንደሚገባ ንገሪያት። በተለያየ ሁኔታዎች አስተምሪያት። አላህ ቀጥተኛው መንገድ ይምራት ያ ረበል ዓለሚን። በፊት በዩቲዩብ ላይ ያላችሁ ሰብስክራይብ እና የደወሉ ምልክት መጫናችሁን አትርሱ። አዲሶች ቪዲዮን ላይክ አድርጋችሁ ለሌሎች አድርሱ። ሁላችሁም ፌስቡኮችም ሆኑ ቴሌግራሞችም ሆኑ ዩቲዩቦችም ሆኑ ቪዲዮን ላይክ ማድረግ ለሌሎች እንዲደርስ የበኩላችሁን አስተዋጽኦ እንድታደርጉ ከወዲሁ እንጠይቃችኋለን። ጀዛኩሙላህ ኸይራን። እሺ ጥያቄው ምን ይላል መሰላችሁ? እኔ ውዱ ሳደርግ 2 ጊዜ ነው 3 ጊዜ ያደረግኩት ብዬ እጠራጠራለሁ እና ሳልጨርስ እንደገና ከመግሞጥሞጥ እጀምራለሁ። ችግር አለ ወይ? ሌላው ሰላት ላይ ሱጁድ ስናደርግ ልብሳችን ላይ ሱጁድ ማድረግ ችግር አለ ወይንስ ስጃዳ ላይ ነው ሱጁድ ማድረግ ያለብን? ጀዛከላህ ኸይርን። እንደዚህ በብዛት ሁሌ መጠራጠሩ ደግ አይደለም፣ ወደ ወስዋስ ያስገባናል። ስለዚህ 2ም ይሁን 3 ምንም ችግር የለውም። ቢፈራረቅ ቢበላለጥም ችግር የለውም። ስለዚህ ውዱእህን በዚያው ቀጥል። ጀዛከላህ ኸይረን። እሺ ኡስታዝ የኔ ጥያቄ ከደአ አለብኝ፣ ቀዳ ማለት ነው መሰለኝ። እናም ከስራ ከጋር አልቻልኩም። እናም ሸዋል ጾሜ ሀገር ስገባ ቀዳ ብጾም እንዴት ይታያል? በቅርብ ሀገር ልገባ ነው። ይቻላል። ይቀበልሽ አላህ ይቀበልሽ።
ሴት ልጅ አዛን ትላለች ወይ? አትልም። ሴት ልጅ አዛን አትልም። አዛን ለሴት ልጅ መሽሩዕ አይደለም፣ መሽሩዕ አይደለም ለሴት ልጅ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጋፊን ድራኔ ረመዳን ኬሳ ጋፊን ከን ሶማ ማሌ ከን ዋኢፉ ዳፌ ማጅ ኑ ቀደርታን ሰናነ ጋፍ ጆርባል ሜረ ዴቢ ረመዳን ኬሳ ሲንጋ ናኒ አማ ዋኢ ሶማ ማሌ ዋኢ ገድ ኢሳ ፉዳ ረመዳን ቦዳ የተን ሂንጀል ቀብኔ አመስ ሂንጀል ቀብኔ ዲፈማ አሚን ሂንጀል ቀብኔ አየ አየ ጀዛኩም ላሁ ኸይር። በረመዳን ፍጥርያ ላይ የነገውን ሳልነይት አዛን እንዳለ ውሃውን ጠጣሁት። ቀዳ ይወጅብብኛል? አዎ ቀዳ ይወጅብብሻል። ቀዳ አድርጊ። ቀዳሞ ሸዋልቱ ዱርሰ ከንጀዱ ከንዱርሱ ኢረ ጫላን ቀደቱ ዱርሰ ሰንቦደ ሸዋሊን ዮሶምኔ ጋሪ ባረከላሁ ፊኩም። እሺ ኢድ በሁና በነጋታው ጁምዓውን ቀን ጹሚ አቋረጥኩ። ሰዎች የጁምዓ ብቻ አይጾሙም ቅዳሜን ማስከተል አለብሽ አሉኝ። ቢድአ ነው አሉኝ። ጊዜ የሌለው ሰው ጊዜ ፈጽሞ የማይችል ሰው ከናካቴው ፈጽሞ የማይችል ሰው ጁምዓን ብቻ ቢጾም ችግር የለው። ነገር ግን ቢቻል ወይ ሐሙስን ወይ ደግሞ ቅዳሜን አብሮ መጾሙ የበለጠ ነው። ወላሁ አለም። በቅርቡ ነው የሰለምኩት እና ድሮ የላኩላቸው ፎቶ ለወንዶች አለ። እነሱ ጋር አላጠፉትም። ምን ላድርግ? በሱሪ ባዶ ፀጉሬ ምን ላድርግ? ንገሪያቸው። እኔ በተቻለ መጠን ብታጠፉልኝ አመሰግናችኋለሁ፣ አስወግዱልኝ፣ እኔ ሃይማኖቴ ይሄንን ነገር አይፈቅድልኝም ብለሽ በትህትና ጠይቂያቸው። አላህ ስብሐነሁ ወተዓላ ያስወግድልሽ። አላህ ተውባሽን ጠንካራ አድርግሽ በዲንሽ ላይ። አብሽሪ አላህ ያግዝሻል ኢንሻአላሁ ተዓላ። ስለ ኒካ ጥያቄ መመለስ አንችልም በአሁኑ ሰዓት ኡስታዝ። እሺ ጁምዓ ቀን ሻወር ስንወስድ ግዴታ ፀጉር መታጠብ አለብን? ከፀጉር ውጭ ከታጠብን የጁምዓ ትጥበትን እናገኛለን ወይ? ጁምዓን የነየተ ሰው የጁምዓን ትጥበት የነየተ ሰው ሙሉውን ነው ከፀጉር ጭምር ነው መታጠብ ያለበት። ወላሁ አለም። ናም ናም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አየ namoonni tokko fakkeenyaaf salaatii sooma ramadaana wajji qofaa miti salaanni soomii namni salaanni namni soomne jannata hin galuu yoo ta'anii fakkeenyaaf rakkoo isaan godhataa isaan godhan irratti gorsanii jiran jannanni si akka jirti jedhanii nama aarsan namoota akkasiisan akkam gorsuu danda'amu. Dhugaadha jannanni wanti jettuun dhugaadha jannatni na harka hin jiru. Nabiin keenya sallallahu alaihi wasallam akki jedhan agartee ima bade ummanni rabbiin ramadaana keessa malee hin beeyne ima hin ga'e jedhanii jiranii. Ummanni yookaan ammoo namoonni rabbiin ramadaana keessa malee hin beeyne ramadaanaan alatti hin salaatan jechuu hin sooman jechuu. Jechuu salaata dubbii mataa namni ramadaanaan malee hin salaanne rabbiin wal dhabee jira. Nabiinis sallallahu alaihi wasallam ima honga'anii jedhanii jiranii ragaan kana. Ammas ammoo nabiin sallallahu alaihi wasallam hadiisa baay'ee keessatti namni hin salaanne akka muslima hin ta'in raggaasisanii jiranii. Kana of beekaa ofirratti beekaa jedhi. Ati wanni si aarsu hin jiru. Gorsa kennitaa kan qajeelchu rabbi kan sirra jiru gorsa kennu qofaadha. Rabbi irra si gargaaru. En danda'amu dhiifama gaafii tokko qofa.
ያስታውሱ። እሺ የሚቀጥለው ጥያቄ ኡስታዝ፣ የኔ ጥያቄ ውዱእ ሳደርግ ለመቀመጥ እየተረጨ ስለሚሞልቀኝ ቁሜ ነው ውዱእ ማድረጉ። ቆሞ ውዱእ ማድረግ ችግር የለውም። በትናንትናው ቀሪቦን ላይ እኛ ቤት አብሽ ነው የሚጠቀመው። 8 ቀን ሙሉ ተዘፍስፎ ይፈላል። ከፈላ እንደማይቻል ተናግረናል። ከፈላ ምን አይነት ሁክም እንዳለው በዛው ደርስ ላይ በግልጽ ተናግረናል። አላህ ይጠብቀን። ነዓም ዘካ ለመዘከት የምልክበት መንገድ ካላገኘው ከየት በየት ብለክ ችግር አለው? ግልጽ አይደለም ስቲና፣ ጥያቄው ግልጽ አይደለም። ጥያቄው ግልጽ አይደለም። የስቲና ጥያቄ። የሚቀጥለው ጥያቄ ኡስታዝ፣ እኔ ጾም ነበርኩ። መኪና ተፋሺ አይወደኝም፣ ያሳምመኛል። ለዛት ያምል ነገር አልገባኝም። በይዳ ጥያቄው ግልጽ አይደለም። ጥያቄው ለኔ ግልጽ አይደለም። የሚቀጥለው ጥያቄ ኡስታዝ፣ እኔ ጁምዓ ሰላት እንደማንኛውም ቀን ነው የምሰግደው አለ ወይ ተቀዳሚና ተከታይ? ጁምዓ ሰላት እቤት የሚሰግድ ሰው ዙሁር ነው የሚሰግደው እንደማንኛውም ቀን። ስለዚህ ቀብልያና ባዕድያውም እንደዛው እንደ ዙሁር ሰላት ነው የሚሆነው ማለት ነው። ወላሁ አለም። እሺ፣ ሰላም አለይኩም ኡስታዝ፣ እኔ ቀዳዬን አውጥቼ ሸዋልን ለመጾም ዛሬ ጀመርኩ። ኡስታዝ ጁምዓ ቀን ስለጀመርኩ ችግር አለው? ችግር የለውም፣ ምንም ችግር የለውም። እናቴ ህይወቴ መኪያ፣ ጥያቄሽን ደግመሽ ጻፊ ብንት ጀማል። እሺ የሚቀጥለው ጥያቄ ኡስታዝ የሮ ሐማማ ዲቁ ቢሻን ነቲ ፈጨው ነጂሰሞ አከሜ? ቢሻን ዩ ሐማማ ዲጡ ሲቲ ፈጨው ነጂሰ ተኡን ኢሳ ሲቱ ምርከኔሱ ደንዳ። ቢሻን ሲቲ ፈጨሱኒ ቢሻን ቁልቁሉ ደሞ ቢሻን ነጂሰ ከንጀዱ ከን አብቸ ዲቁቱ ቤካ በከን ኢትራ ነመ ፈጨ በካ አከሚት ከሰቱ ዮ ብያ አገርቴ አረባ ከሰ ከንጅራቱ ሐማምኒ ቁልቁሉ አካታ ኢሳ ዋ ወልደቡፍ ሱኒ ከሚርከናው አብቻኒ ጀቹዳ። ወላሁ አለም። እሺ ኡስታዝ፣ ባለፈው ከዘካቱል ማል ከ73,000 1,500 ያሉኝ መስሎኝ ነበርና የቀረውን አሁን ብሰጥ ይቻላል? እሺ ቆይ ላረጋግጠው። እንግዲህ በቃል ምንም አላውቀውም። የ73,000 ዘካ ስንት ነው የሚሆነው? የ73,000 ብር ዘካ የሚሆነው 1,825 ነው። እና የቀረውን አሁኑኑ አውጪ። የቀረውን ያወጣሽው 1,500 ከሆነ የቀረውን አሁን አውጪ። ባረከላሁ ፊክ። የቀረውን አውጪው አሁን። እሺ ከሸዋል 3 ቀን ብቻ ጾሚ አቋረጥኩኝ፣ ከቀዷዬ ጋር መጾም ይችላሉ? አትችይም። ቀዳውን ጾሚ፣ ከዚያም የቀረውን የሸዋል ቀን ጾሚ። አላህ ይቀበልሽ። አዱሃ 2 ረካዓ ብቻ ነው ወይ? ጀዛኩሙላህ ኸይራ። አዱሃ 2ም 4ም ከዛም በላ ብንሰግድ ችግር የለውም። በረመዳን ዒድ ላይ ሁኜ ጨረስኩ ብዬ ታጠብኩ። ከኢሻ በኋላ ሰላት በኋላ ትንሽ መጣና አቋረጠ። ከዚያም ሌሊት ታጥቤ ጾምኩኝ። ደግሞ አልመጣም። ቀዳ ይኖርብኛል? ቀዳ የለብሽም እስካልተመለሰ ድረስ። ንያሽ ከፈጅር በላሽ ከፈጅር በፊት ነይተሽ ጣህራሽም ከፈጅር በፊት እስከሆነ ድረስ። ሶመ ሸዋል ሰዲ ቆፋ ሶመኒ ዲሱን አከሚ ዮ ተኤ ዮ ደንዴት ጃ ዮ ሶምቴ እረጋሪ ምንዳን ጉቱ ሲታ ሰዲስ ዮ ሶምቴ ሀጉማ ሰዲ ሶምቴ ሰን ምንዳ ኢሳ ከንጉያ ሰዲ ቆፋ አርገት ይቹ እኔ ከቀዳ በፊት ሸዋልን ጾም ችግር አለው? ችግር የለውም። ግን በላጩ መጀመሪያ መጾም ያለብን ሸዋልን ነው። ወላሁ አለም። እሺ የሚቀጥለው ጥያቄ ምን ይላል መሰላችሁ? የዘካ ብር
ቆይቼ ብልክ ችግር አለው? ጀዛኩሙላህ። አታቆዩ ስቲና አታቆዩ። ለምን ታቆያለሽ? በጊዜው ስጪ፣ በጊዜው ክፈይ። የዘካተል ማል ከሆነ ማለት ነው። ዘካተል ፍጥር ደግሞ ጊዜው ማሳለፍ አስለን አጅሩን ያሳጣናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ነው ወንድሜ። የኔ ጥያቄ መጀመሪያ አረብ ሀገር ስመጣ ስሁር ስንት ሰዓት መሆኑን አላውቅም ነበር። በኢትዮጵያ ሰዓት 10 ተኩል በልቻለሁ። ቀዳ መክፈል አለብኝ? የት ሀገር ነው? እኔ እንደ ሀገሩ ይለያያል። ከሀገር ወደ ሀገር ስለሚለያይ በሀገርሽ ያሉ እህቶችን ወንድሞችን ጠይቂ። ሸምሲያ ሲያ ባረከላሁ ፊክ። ኡስታዛ ቡኹረ ዮኪን ሂጣነ መነ ኬሰት ዮ አርሰኒ ረመዳነ ኬሰ ሶምኒ ሂንጨባ ዮ ቡኹር ዮካሞ ኢጣኒ ኩን አፋነ መሴኔ ገረቲ ደብሬ ሶምኒ ኒጨባ ሀፉረ ኢሳ ሶንተይን አሪ ኢሳ አድ ዮ አሪ ኢሳ ገራነ መሴኔ ሶምኒ ጨባ ሀፉር ኢሳ ቆፈ ዮተ ኡማረኮን ቀቡ። ሩቅያ ዳውድ የምትችው ይሄን ቀን ብቻ ከሆነ ከዚህ ውጭ አልችልም ፈጽሞ ምርጫ የለም ከሆነ ይቻላል። ምርጫ ካለ ግን ምርጫውን መጠቀም ግዴታ ነው። የምልክበትን መንገድ አጥቼ ነው። አዎ እንግዲህ ችግሮች ለሰዎች ሊከሰቱ ይችላሉ። ለማንኛውም በተቻለሽ መጠን እንትን ፈልጊ፣ ምንድነው መንገዱን ፈልጊ፣ የሚተባበሩሽን እህቶች ወንድሞች ፈልጊ። አላህ ይርዳሽ፣ አላህ ያግዝሽ። ነጩ ፈሳሽ ልብሳችንን ከነካ የትኛው ነጭ? የትኛው ነጭ? ብዙ አይነት ነጭ አለ። ሄድ ላይ ሁኜ ማታ ነው የጠራሁት፣ ግን ይመጣል ብዬ ስለፈራው ሳይመጣ ሲቀር ጠዋት ታጠብኩ። ግን ታልመጣ ጾማለሁ ብዬ ነይቻለሁ። ታልመጣ ማለት ጥርጥር ነው፣ ቁርጠኛ አይደለም። ያን ቀን ቀዳ አድርጊ። ቁርጠኛ ንያ ያስፈልገዋል ጾም። እሺ ቁጥር ይለቀቅላቸው ኡስታዝ ጀዛኩሙላህ ኸይረን። ምንድን ነው ኮይር? ያ ረብ እኔ ሸዋልንም አልጾምኩም ቀዳይንም አልጾምኩም። ቀዳይን ከጾምኩ በኋላ መጾም እችላለሁ ሸዋልን? አው መጀመሪያ ሸዋልን ጾሚ። አሁን ሸዋል ወር ሳይወጣ ቀዳሽን ጾሚ። ባረከላሁ። ደርሱን ግን ስሚው፣ የዛሬውን ደርስ ስሚው፣ በደንብ ስሚው። ከመጀመሪያው ጀምሮ ሲዘጋ ከመጀመሪያው እንደገና ተመለሰች ደርሱን ስሚው። የኔ ጥያቄ እኔ ኒቃብ ለባሽ ነኝ። ከሙቀቱ የተነሳ እጅ ጉርድ ነው እስከ ክንዴ አሰሬ እጄን ቢያይ እንዴት ይታያል? ኒቃብ ለባሽም ትሁን አትሁን ባዕድ የሆነ ወንድ ማየት አይፈቀድለትም፣ ማየት አይፈቀድለትም። ወላሁ አለም። ረመዳን ላይ ሱብሂ መጀመሪያ አዛን ሲል አረቦች ውሃ ይጠጣሉ። እኔም እንደ አንድ ቀን እንደዛ አታደርጊ። እንደዛ ያረግሽባቸውን ቀናቶች ቀዳ አድርጊ። ሀርሜን ክያ ሃደመና ክየቲ ወጂን አካን ወል አገሩ ሂንፌቱ ገሩ ሃቲ መና ክያ ነወጂ ወል አርጉ በርባዲ አማፍ ኒካሃ ዲፈመ ዋይ ኒካሃ ዋይ ማቲ ሂንዴቢሱ አመት እንደንደው ሼኮ ተብራ ጋፈዳ ጀዛኩሙላህ ኸይረን። ኦኬ ባህሬን ነው 3:30 አዳን ካለ በኋላ ማለት ነው። ያንን ቀን ቀዳ አድርጊ። ባረከላሁ ፊክ። ቀዳ አድርጊ። ያንን ቀን ቀዳ ጾሚው። እሺ ኡስታዝ ጾሜ ውዬ አፍጥሬ ኢሻን ሰግጄ ነው የመጣው። ጾሙ ትክክለኛ? አዎ ችግር የለውም። ከመግሪብ በኋላ እስከመጣ ድረስ ችግር የለውም። ጾሙ ትክክል ነው። አያት ሙሐመድ ዲፈመ ዋይ ማቲ ዋይ ኒካሃ ዋይ ጠላቃ አመት ዴቢሱ እንደንደው። እሺ ግን ሁልዬም የምጠይቁት እንዴት ጥያቄ ነው። ሁሉም ብትከታተሉ አጠይቁም ነበር። ጀዛኩሙላህ ኸይር። ትክክል ነው። ሰው ሁሌ በልብ ጥያቄዎችን ቢከታተል
ብዙ መልሶችን የራሱን መልስ ብዙ ያገኛል። አሁን ለምሳሌ እነዚህ የተጠየቁ ዛሬ 50 60 70 ጥያቄ የሚሆኑ እኛ ከውስጡ የራሳችንን ጥያቄዎች መልስ በዛው እናገኛለን። ልብ ብለን እንከታተል። ጀዛኩሙላሁ ኸይረን ብያለው። ባረከላሁ ፊኩም። የዛሬው ጊዜያችን በዚህ ላይ ያበቃል። አላህ ካለ ኢንሻአላሁ ተዓላ በሚቀጥለው ፕሮግራም በሰላም በደስታ እንገናኝ። ጀዛኩሙላሁ ኸይረን። ባረከላሁ ፊኩም ባረከላሁ ፊኩም። የመጨረሻ ጥያቄ እዚህ ጋር የሚለው ኦሶ ጀናባ ሂንዲቀትን ዮ ፈጅሪ አዛነን በሄ ሶመኒ ኒ ደንዳማ ናም ዮንያን ጎቴ ዮ ኦሶ አዛን በንያ ጎቴ ሶምኒ ከስሪዳ ዮ ሰንቦደ ዲቀቴ። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። የዛሬ ፕሮግራማችን ይሄንን ይመስል ነበረ። ጥያቄዎች ያላችሁ እንደገና ኢንሻአላህ በሚቀጥለው ጥያቄ ታቀርባላችሁ። ወደ ዋትስአፕ ግሩፖቻችን ተቀላቀሉ፣ ደርሶቻችንን ተከታተሉ። እንዲሁም ደግሞ ጀዛኩሙላሁ ኸይረን ቪዲዮውን ላይክ እና ሼር በማድረግ ለሌሎች አዳርሱ። ለቻነላችን አዲስ የሆናችሁ ሰብስክራይብ እና የደውሉ ምልክት መጫናችሁን እንዳትረሱ። ላይክ እና ፎሎ አድርጉ። በገባን ቁጥር ምልክት ይመጣላችኋል። ቶሎ ገብታችሁ በርካታ የሆኑ መረጃዎችን ታገኛላችሁ። ጀዛኩሙላሁ ኸይረን ባረከላሁ ፊኩም ብያለው። አላህ ስብሓነሁ ወተዓላ በሰላም በደስታ በጤና እንደገና እየደጋገመ ያገናኘን። ኸይር ላይ ቆዩልን። ጀዛኩሙላሁ ኸይረን ባረከላሁ ፊኩም ብያለው። አላህ ስብሓነሁ ወተዓላ ኸይሩን ይቅጠማችሁ፣ ከክፉ ሁሉ ይጠብቃችሁ። አላህ ስብሓነሁ ወተዓላ በያላችሁበት ኸይር ውስጥ ያቆያችሁ። እናንተንም ቤተሰቦቻችሁንም በኸይር ውስጥ ያቆይላችሁ፣ ከክፉ ይጠብቅላችሁ። ከምቀኛ፣ ከሸረኛ፣ ከተንኮለኛ፣ ከሴረኛ፣ ከአሉባልተኛ፣ ከክፉ ሁሉ አላህ ስብሓነሁ ወተዓላ እናንተንም ቤተሰቦቻችሁንም ይጠብቅላችሁ። በሽተኞቻችሁን አላህ ይፈውስላችሁ። ሙታኖቻችንን አላህ ይታረቅልን። አላህ ችግርተኞቻችንን ከችግሮቻቸው ሁሉ ያውጣልን፣ መፍትሄ ያደርግልን። ጀዛኩሙላሁ ኸይረን ባረከላሁ ፊኩም ብያለው። አላህ ይባርካችሁ። አላህ ስብሓነሁ ወተዓላ ይጠብቃችሁ። ሀገራችንንም አላህ ስብሓነሁ ወተዓላ ሰላም ያደርግልን፣ ይጠብቅልን። አላህ ኑሯን ምርጥ የሆነ ኑሮ ያደርግልን የሀገራችንንም። ጀዛኩሙላሁ ኸይረን ብያለው። ባረከላሁ ፊኩም። በርቱ፣ በዲናችሁ ላይ ጠንካሮች ሁኑ። ለሰይጣን፣ ለሰው ሰይጣን፣ ለተንኮለኛ፣ ለሴረኛ እጅ አትስጡ። በኢባዳችሁ ላይ ተበራቱ። ረመዳን ብዙ ነገር ተምረንበት አልፏል። ያን በረመዳን ውስጥ ያገኘነውን ምርጥ ነገር አሁን ከእጃችን እንዳይወጣ ማለትም ይህንን ያገኘነውን የረመዳንን ደግ ነገር እንዳይበላሽብን እንበርታ፣ በኢባዳችን ላይ እንበራታ። ረመዳን ውስጥ ስንጾም ቆይተናል። ይሄው ሸዋልን እየጾምን ነው። አሁን በተቻለ መጠን ቢያንስ በወር 3 ቀን እንጹም። ሌይል ሰላት የቻለውን ያህል ይስገድ፣ ያልቻለ 3 ረካ ዊትር እንኳን ቢሰግድ ትልቅ ነገር ነው። እንበርታ። እንዲሁም ደግሞ መሰደቀን ባህሪያችን እናድርግ፣ ሰደቃ መስጠትን፣ እንዲሁም ደግ መናገርን ባህሪያችን እናድርግ። ሰዎችን ላይ መጥፎ የሆነ ظن ማኖርን እናስወግድ። ሰዎችን እኛ እንዴት ነን ብለን የሚያስቡንን አይነት አስተሳሰብ ደግ ናቸው ብለው እንደሚያስቡን ሁሉ እኛም እንደዚያው እናስባቸው። በክፉ ለሰዎችን አናስብ፣ ለሰዎችም ኸይር ሁሌ የምንመኝ እንሁን። እናም በርቱ በኸይር ላይ። አሁን ይህንን ኸይር የቀጠለበት አላህ ሱብሓነሁ ወተዓላ ረመዳንን እንደተቀበለው እርግጠኛ ይሁን። ምክንያቱም ደግ ስራን በደግ ያስከተለ ሰው ይሄ የኸይር በር መሆኑ የመቀበል ምልክት ናቸው ብለዋል ዑለማዎች። ስለዚህ በርቱ፣ በኸይር ስራ ላይ ተበራቱ። ሁሌም ምንም የሚገድባችሁ ነገር እንዳይኖር
ምንም ወደኋላ የሚያስብላችሁ ነገር እንዳይኖር በዲናችሁ ላይ ተበራቱ። ጀዛኩሙላህ ኸይረን ባረከላሁ ፊኩም። አላህ ኸይር ውስጥ ያቆያችሁ፣ አላህ ይውደዳችሁ። በሰላም እንደገና እንገናኝ። ጀዛኩሙላህ ኸይረን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። والصلاة والسلام على رسول الله. ላይክ አድርጉ፣ አዳርሱ። ላይክ እያደረጋችሁ አዳርሱት። ጀዛኩሙላህ ኸይረን። አላህ ይቀበላችሁ፣ በኸይር ላይ ሰብስበን እንደገና ያ ረብ።